ሶስቱም ሄርሜላም አብርሽም አቤልም እያወሩ ነው። አብርሽ አጋጣሚ ነው የሚጠብቀው። ዛሬም ነገም ሉልን ለመውሰድ ይፈልጋል። እኔ ልጅን ተቀላል ምናምን ማይበት ጉዳይ አይኖርም። ምክንያቱም ብዙ ነገር ያየሁበት ልጅ ነው። በጣም በብዙ የተፈተንኩበት ልጅ ነው። አዘኔንም ደስታዬን የሚያሳልፍኩበት ልጅ ነው። አሁን ደግሞ እግዚአብሔር የተመሰገነ ይሁን ብዙ ነገሮችን በቃ በሱ ረስቻለሁ። በልጄ ሁሉንም ነገር ረስቻለሁኝና በጣም በልጄ ደስተኛ ነኝ በዚህ ሰዓት እግዚአብሔር ይመስገን። ማለት ይሁን አንዱ ነገር አተ በአንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔም በልጄ በደንብ ክሶኛል። ስለዚህ ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው መንገባው። እስከዛሬ ድረስ ነገሮችን እንደቀልድ እያለፍናቸው መተናልና አሁን ግን እንደዚህ አይነት ነገር አይፈጠርም። በሌላ ነገር በምኑ ሊመጡ ይችላሉ፣ በምንም የምሬ ነው። በሱ ግን እኔ ቀልድ አላውቅም። እስከዛሬ ድረስ ጉዳዬ ከሱ ጋር ነበረ። አሁን ደግሞ እንደዚህ አይነት ሀሳብ ካላቸው አብሮት ያሉ ሰዎች እነሱም ጭምር ነው የማይሆን ነገር ውስጥ የምንገባው። ልጃችሁ ያለ እናት እንዲያድግ ሌላ የእንጀራ እናት ጋር እንዲያድግ አንፈልግም፣ አንቺም አትፈልጊም። ምክንያቱም ብዙ ዋጋ የከፈልሽበት ልጅሽ ነው። ብዙ ችግር አይተሽበታል። ብዙ ውጣ ውረድ ውስጥ አልፈሻል። ስለዚህ በእነዚህ ሁሉ ችግሮች ውስጥ አልፈሽ አሁን ላይ ደግሞ ልጅሽ ከሀገር ይዘውት ሲወጡ እኛ ማየት አንፈልግም። ልጁ ከእናቱ ጋር ማደግ አለበት ብለን እናስባለን እና አብርሃም አጋጣሚውን እየጠበቀ ነው። ከሀገር ብዙ ነገሮች እየጨረሱ ነው። ከሀገር ይዘውት ሊወጡ ነው። ልጁ ከቤት መውጣት እንደሌለብሽና በዛ በተጨማሪ ደግሞ አብርሽ ልጁን ወስዶ ወደ ሌላ ሀገር ለመሄድ እንደወሰነ ልንነግርሽ ነው። በየትኛውም አጋጣሚ ከቤት መውጣት የለብሽም። ከወጣሽም ደግሞ ልጁን እዚሁ ማስቀመጥ የለብሽ። ይዘሽ ብትሄጂ ተመራጭ ይሆናል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብስት ይበል። ያው ዛሬም በድጋሚ ከካሊብ ጋር ወደ እናንተ መተናል ማለት ነው። ካሊብ ሰላም ባላችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እኛ ደህና ነን አለን ይመስገኑ። እንግዲህ ያው እንዳለው ቢኒያም ዛሬ ከእናንተ ጋር መተናል። ያው ዛሬ የመጣንበት ሀሳብ እውነት ለመናገር ሰሞኑ በጣም ደስተኞች ነበርን። ደስታም በደንብ እያከበረን ነበር ከሩታ ጋር። ያው ልደቷም ስለነበር ልደቷም በማድረግ አሪፍ ጊዜ እያሳለፍን ነበር። ግን ደግሞ ያው አንዳንድ ሰዎች ሰው ሲደሰት አይወዱም፣ ሰው ሰላም ሲሆን አይወዱም። ደስታው ላይ ሌላ ነገር ማድረግ ነው የሚሞክሩት እና ዛሬ ትንሽ ደብሮና ነገሮች እንዴት ማስተካከል እንዳለብን ከሩታ ጋር ልናወራ ከቢኒ ጋር መጥተናል ማለት ነው። ያው ሩታ ማወቅ ያለባቸው አንዳንድ ነገሮች እውነታዎች አሉ። ስለዚህ ይህ ነገር ደግሞ ለሩታ ለመናገር ዛሬ ወደ ሩታ ቤት በድጋሚ ተመልሰናል ማለት ነው። አብርሽ እና ሄርሜላ እና ጓደኞቹም ሩታን እያታለሏትና እየሰለሏት ነው ሁላቸውም ማለት ነው። ወድሻለሁ ይቅርታ ለመጠየቅ ምናምን እያሉ ቤት እየመጡ ብዙ ነገር ሰልለው እየወጡ ስለሆነ ከዛም ባለፈ ደግሞ ሁሉ ነገር አልበቃ ብሏቸው ጭራሽ በልጇ መምጣት ጀምረዋል። አብርሃም ትላንት ያደረገው ተግባር አልበቃ ብሎት አሁንም ከሄርሜላ ጋር መላላጡ የሆነ ጊዜ ማሳለፉ አልበቃ ብሎት ጭራሽ ደግሞ በማትደራደርበት ሁለቴ እንኳን ማሰብ በማትችልበት በአንድ ልጇ ሌላ ሴራ ማሰብ ጀምሯል ማለት ነው። በዚህ ልክ አብርሃም ሩታ ላይ ክፉ ነገር ማድረግ ለምን እንደፈለገ በዚህ ልክ ጠላቷ መሆን ለምን እንደፈለገ ለኔ አይገባኝም፣ ግልጽም አይደለም። ስለዚህ አብርሃም አሁን የምታደርገው ነገር በጣም የተሳሳተ መንገድ ነው እየሄድክ ያለው። ብትችል አሁንም ማሰቢያ ጊዜ አለ። ዙሪያ ላይ እንዳለ በልበል በርታ የሚሉ ሰዎች ሩታ ጋር ይህን ነገር እንድታደርግ የሚያደርጉ ሰዎች እንዳለ ጠላቶች ናቸው። ኤርሜላም ቢሆን አቤልም ብሩክም ሁላቸውም አንተ ህይወት ላይ መጥተው እያስመሰሉና እየጠቀሙ አይደለም። ይህን ልታውቅ ይገባል። በዛ ባለፈ ደግሞ ልጇን ይዘ ከሀገር ለመውጣት ለመሸሽ ለመኮብለል የምታደርገው ጥረቶች በስነ ስርዓት አውቀናል። ስነ ስርዓትን ይዘ ተቀመጥ። ለሩታም ይህን ነገር ልንነግራን የመጣ ነው። ቤተሰቦች እኛ በሩታ አንደራደርም ካሊ። አረ በስመ አብ እኛ በፍጹም አንደራደርም። ምክንያቱም አንዳንዴ ይሁን ሚዛናዊ ነገሮችን ሚዛናዊ አድርገህ ማሰብ ትችላለህ። ሰው ስትሆን ነገሮችን እንዴት ማድረግ እንዳለብን እንዴት ማከናወን እንዳለብን ሲቀጥል እንዴት በዚህ ልክ አብርሃም ልታስበው ቻልክ? እውነት ለመናገር ለምን እንደዚህ አሰብክ ማለት አልችልም። ምክንያቱም ዙሪያው ላይ ያሉ ልጆች የሆነ የተሻለ ሀሳብ ያለው ሰው ስለሌለ ማለት ነው። እና ቤል የምትላቸው ብሩክም ያቺ ሄርሜላም ብቻ በአጠቃላይ የምትጠራቸው ሰዎች
ደህና ሐሳብ የሌላቸው ሰው ስለሆኑ ትንሽ ቀን ሩታ ደስተኛ ሆነች ብለው ትንሽ ቀን ሳቀች ብለው በዚህ ልክ መናደዳቸውና ለሷ ሐዘን ድንጋይ በዚህ ልክ መፈንቀላቸው በጣም ነው የሚያስጠላው። ከእናንተ አይጠበቅም እውነት ለመናገር ምክንያቱም 2 ወርና 3 ወር የሆነው ሕፃን ልጅ ጭራሽ ከሀገር ይዞ እንዲወጣ የተለያዩ ነገሮች ማመቻቸት ብዙ ስራዎች መስራት ቢግ ሼም አይደረግም፣ ደስ አይልም። እና ዛሬ ይሄን ሐሳብ ከራሳቸው ሰው ነው የሰማነው። ሲቀጥል ሪከርድ ራሱ ሰምተናል፣ ቮይስ ሪከርድ ሰምተናል። እና ምንድነው ማድረግ ያለበት ሩታ ጥንቃቄ እንድታደርግ ከቤት እንዳትወጣ፣ ልጇ ደግሞ በተለያየ አቅጣጫ እሷን አዘናግተው በቃ የራሳቸው ውሳኔ ለመወሰን እየሞከሩ ነው። እና ይሄን ነገር ባታስቡትና ብትተውት የተሻለ ነው። ምክንያቱም ለእናንተም አይበጅም። በሌላ መንገድ ሰው ልህ ውስጥ እንዲገባ ሌላ ነገር እንዲያደርግ እንዲሞክር ባታደርጉ ጥሩ ነው። አዎ ከዛም ባለፈ ደግሞ ያንተም ልጅ ነው። ለምንድን ነው ልጅ በእንጀራ እናት እንዲያድግ በእንጀራ እናት እንዲሰቃይ በቃ ደስ ማይል ስሜት እንዲሰማው የምታደርገው? ልጅ እኮ ነው። አንተም ያብራክ ክፋይ እኮ ነው። በዚህ ልክ ልጅ ላይ አንተ ራሱ የመጨከንና እንደዚህ አይነት ውሳኔ የመወሰን ምን አይነት ተግባር ይሉታል? አብርሃም እውነት እናቴ ብሎ መጠየቁ አይቀርም፣ አባቴ ብሎ መጠየቁ አይቀርም። ገብቷል። የእንጀራ እናቱ ምን ታደርገው? ትንከባከበው አትንከባከበው? ገና ለገና ሳታውቅ ገና ለገና ምንም ማይናገር ማይችል ልጅ። በነገራችን ላይ ቢኒ የእንጀራ እናት ምናልባት እቺ ሄርሜላ በእርግጠኝነት ሴት ነች። የሴት ጉዳት ያልገባት የሴት ችግር ያልተረዳች ልጅ ነገ የሆነ ለልጅ ታስባለች፣ ለልጅ ትጨነቃለች ማለት እኔ ይከብደኛል። ምክንያቱም አይሆነ ዛሬ የምታየው ሰው ልጅ ከንግግሩ በፊት ተግባሩን ታያለህ አይደል? ዝም ብለህ አይተህ የምትገምተው ነገር አለ። ስለዚህ ከሷ ደግሞ ልጅ ተንከባክቦ ያሩታ ልጅ እንደፈለገ አንቀባራ ማለት ታኖረዋለች ብዬ አላስብም። ምክንያቱም በጣም ነው የሚያስጠላው። እና አብርሃም በቃ የልጅ ጨዋታ አታርገው። ትዳር ልጅ ሌላ ቦታ ማሳደግ ይዞ ከሀገር መውጣት የልጅ ጨዋታ አታርገው። ብቻ ግን እንደዚህ ክፉ አንናገርም። ሩታ ጋር ያለውን ነገር እናሳውቃታል። እንሂዳ ካለ ነገር ትሻላል። ትኖራለች ግን ቤት ያልሄዳለች። አይ ታለም አለን ይመስገን። እንግባ አይደል? ከገባ በኋላ ነው ግቡ ሳንባል ግቡ ብያለሁ። በእግዚአብሔር እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ጠፋችሁ? ጠፋና ከቀን ወደ ቀን ውበት እየጨመረ አማረበት። ልውል ከመጣ በኋላ ሌላ ታሪክ ይመችሽ። እንዴት ነሽ ታዲያ? አለሁላችሁ። ፊስ ነው አለን ናፍቀሽኝ እኮ መጣን ድጋሚ። ቡና ፊልም መጣ ነው እኮ ይባላል። ታዲያ በእርግጥ አሁንም ይደርሳል። በዚህ መልክ ላይ ቡና አይመጣም። ትኩረት እሺ ማከታ ነው በዛ ይሻላል። ባላንስ እንዲያረግ አይጣላም ማለት ቤቢ ሾዳ ነው። ደህና ነው። ድምፁን ላይ ይሰማል። እየተጫወተ ይሁን እያለቀሰ አይታወቅም። ከሞግዚቱ ጋር ነው አለች። ቀን ሙሉ ዜናት እንዴ? አዎ እውነት። እንደዛ ከሆነ አሪፍ ነው። ድካም ይቀንሳል። እንቅልፉ መጥቷል መሰለኝ። ለዛ ነው እንዴ? እሺ ምንድን ነው እንበለው? አይ ቆይ ከእናንተ ጋር ትንሽ እሄዳለሁ። እና ደህና ነሽ? አለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። እናንተ ጠጣም አላችሁ? የለማ እዚህ መልክ ላይ እኔ እንኳን ጠጣ ነበር። ትንሽ ቀላ ስለምን ከእኔና ከሱ ትንሽ ቀላ ይላልካ። አንተ ከኮጺም ፊት ማንደ ነው ከለር እኮ ከሱ ከለር ይሻላል። እንዴ በምን ቸኮሌት ነው ይሊደው ጎሎ ቸኮሌት ነው የሚያደርገው። ቸኮሌት እኮ ብራውን ነው ጥቁር አይደለም። ጥቁር አይደለም። ቸኮሌት ጥቁር አይደል እንዴ? አይደለም። ቸኮሌት ብራውን ነገር ነው። ምን አይደል? እንዲ ቡናማ ከለር አልተማርኩም እንዴ? ኧረ ዝም በል በቃ። ጥቁር ይሄው ይሄ ነው ተማርኩ ሲላ የለበሰው ሱሪ ብላክ ነው ብሮ። እና ፊትስ እንደዚህ አይደለም።
ይሄ የሚታይ ሁኔታ ነው። ሩታ አሁን ያስቀናል ይመስላል እያረሩ መሳቅ አለ። ማነው? እሺ ቆይ እሱ ምንድን ነው የሚባለው? አይ መሆንህን መብራት አጥፍተን ቼክ ብላ ጋብሰልን። አይ ካልታየም ማለት ነው ጥቁር ነው ማለት ነው። እና ሞክረው ነው አይደለም። እሱ ቀየራል ከሷ እኔ ጠቁራለሁ፣ ከኔ ደግሞ አንተ ትጠቁራለህ። እሺ ግልጽ ነው አለ። ካንተ ደግሞ የሚጠቁር ሰው የለም አለ። ከኔ የሚጠቁር ሰው የለም። ያን ያህል ጥቁር ነኝ? አይ አይደለም፣ እውነት አይደለም። በደንብ አለ ካንተ የሚጠቁር። ፈረንጁ ደግሞ ቢኖር ሞራሌን እየነካችሁ ፈረንጁ ቢኖር አሪፍ ነበር። አንቺ ደግሞ ፈረንጁ ትንሽ ቀላል፣ ፈረንጁ ቀላል። የሱ እኮ ከለር ውጭ ያለ በጣም ፈረንጁ የለም ብላ አትሙት ይደርሰዋል። እና ግን ደህና ነች የምር። እንደዚህ መሳቅ መጫወት ራሱ ደስ የሚል ነገር ነው። እግዚአብሔር ተገኝቶ አብሶ ከወንድምና ከእህት ጋር ሲሆን ስፔሻል ነው። ጨዋታው ራሱ ይደንቃል። እንደዚህ ለመናገር ናፍቀሽን ነበር። ስላየንሽ ደስ ብሎናል። እኔም ደስ ብሎኛል በድጋሚ ስለተገናኘን። ቢኒ እንኳን ባለፈው ነው ያገኘሁት የልደት ቀን፣ እናንተን ግን ከዛ በኋላ አግኝቻችኋለሁ። አንተና ፈረንጁ መተን ነበር፣ እኛ ተገናኝተናል። እንግዲህ ቶሎ መገናኘት የሚለው ፍቅር ይጨምራል፣ ጓደኝነታችንንም ያጠናክረዋል በደንብ። አሁን ካለው አንድ ስቴፕ ከፍ ከእናንተ አሁን እኛ አንድ ስቴፕ ከፍ ብለዋል። ይገርማል። በቀር ሁሌ ሳይው እኮ ይሰለችኛል። አይ ነው ሁሌ አይደለም ዛሬ ማለት ይዋልሽ ሁሌ አይደለም። ግን ያው አሪፍ ነው ከመጠፋፋት ቢያንስ መገናኘት ይሻላል። ስትገናኙ ተዋራ ሀሳብ ይኖራል ምናምን አይጠፋም። አድጊስ የለችም እንዴ? አድጊ አለች፣ ወጣ ብላለች። አየር ልቀበልና አዲስ አበባ እንትልሽ እኔ በቃኝ አሁን አልወጣብኛለሁ። አደራ እንደ ሄርሜላን አይነቱ ደግሞ ባል ይኖራል፣ የሰው ባል የሚነጥቅ በጊዜ ብትመጣ ይሻላል። ወይስ ይምጣ ቃሉ ይሻላል፣ አብሮ ቢዞሩ ይሻላል። አሁን ላይ ጊዜው ከፍቷል አይደል? አንዳንድ አይናውጦች በስተዋል በጣም ወይኔ ግፈኞች። አይ መልዕክት እያስተላለፍክ ነው። አይ ባሎቻችሁን ጠበቅ አድርጉ። ብቻ ለብቻ መሄድ አትሰማም። ትሰማለች። ልጅ ያለው ልጅ የለው የለም። የሆነ እንትን ኮሚቴ ምናምን አቀራሽ ተብሎ ነው የሚቀሙጠው። ዘመናዊ ነው እንዴ? አሁን ላይ ልጅ ያለው እንደውም ተፈላጊ ሆኖ ተፈላጊ ሆኖ አንዳንድ ሰው ስነ ስርዓት ያዘው ብቻ ግን አሁን ላይ በጣም እንደዚህ እየተጫወትን በዛው አንድ ሀሳብ ልነግርሽ ነው። ስር ስንበል ወይ ስደት ተጫወት ነው እንደተጫወትን በጫወታ አንዳንድ ሀሳቦች ሰምተናል። በአብሪ ዙሪያ በሄርሜላ ባቢል አንዳንድ ሀሳቦች እያወሩ ሰምተናል። ሩቲ እና ከቤት መውጣት እንደሌለብሽና በዛ በተጨማሪ ደግሞ አብርሽ ልጁን ወስዶ ወደ ሌላ ሀገር ለመሄድ እንደወሰነ ልንነግርሽ ነው። በየትኛውም አጋጣሚ ከቤት መውጣት የለብሽም። ከወጣሽም ደግሞ ልጁን እዚሁ ማስቀመጥ የለብሽም። ይዘሽ ብትሄጂ ተመራጭ ይሆናል። ሩቲ ማለት አልገባኝም። ማለትማ አብርሃም ልጁን ይዞ ሊሄድ ነው። እኔ እንጃ ብቻ ግን አጋጣሚ ነው እየጠበቀ ያለው ልሆን ይዞ ለመሄድ ማለት ነው። ያንን ነበር ይዞ ሄዳለው ምናምን ሲል ነው እየሰማ ነው የነበረው አካል አብርሃም እንደዛ አይነት ነገር እያሰበ ነው። ልጁን ከሀገር ይዞ ሊወጣ ነው። እሱ የሚጠበቀው አጋጣሚ ነው። እስቲ ክፍተቱ ካገኘ
ከራሳቸው ሰው የሰማ ነው ይህን ነገር ሊያደርጉ እንደሆነ። አንቺ ደስተኛ ስትሆኚ በእርግጥ የሚወዱ በጣም ብዙ ሰዎች አሉ። አሁን እኛ እንደዚህ ወሬ እንትን ለማለት ሳይሆን አንቺ መጎዳት የለብሽም ብለን እናስባለን። ሲቀጥል ደግሞ ልጃችሁ ያለ እናት እንዲያድግ ሌላ የእንጀራ እናት ጋር እንዲያድግ አንፈልግም፣ አንቺም አትፈልጊም። ምክንያቱም ብዙ ዋጋ የከፈልሽበት ልጅሽ ነው። ብዙ ችግር አይተሽበታል። ብዙ ውጣ ውረድ ውስጥ አልፈሻል። ስለዚህ በእነዚህ ሁሉ ችግሮች ውስጥ አልፈሽ አሁን ላይ ደግሞ ልጅሽ ከሀገር ይዘውት ሲወጡ እኛ ማየት አንፈልግም። ልጁ ከእናቱ ጋር ማደግ አለበት ብለን እናስባለን እና አብርሃም አጋጣሚውን እየጠበቀ ነው። ከሀገር ብዙ ነገሮች እየጨረሱ ነው። ከሀገር ይዘውት ሊወጡ ነው ልጁ እና ጥንቃቄ እንድታደርጊና ምናልባት ከቤት ራሱ ውስጥ ውጪ ሞግዚቱ ጋር ትተሽ እንዳትወጪ ምናልባት ይዘሽ እንድትወጪ ማለት ምን ያህል እርግጠኛ ናችሁ? እውነት እርግጠኛ ናችሁ በደንብ በዚህ ነገር? አዎ ሶስቱም ኤርሜላም አብርሽም አቤልም እያወሩ ነው። አብርሽ አጋጣሚ ነው የሚጠብቀው። ዛሬም ነገም ልውልን ለመውሰድ ይፈልጋል ሩቲ እና አንቺ ደግሞ ከልጅሽ ተለይተሽ መኖርም ስለሌለብሽ እሱም ብሎታል። ልጁ በእንጀራ እናት ማደግ የለበትም። የእናት እንክብካቤ ነው ይዞ ማደግ ያለበት። እንደዛ ነገር እንኳን አይኖርም። እንደዚህ አይነት ነገር አይፈጠርም። እውነቱን ስነግር ማለት የምንም የእንጀራ እናት የለም። እኔ ያለው የምን የእንጀራ እናት ነው? እሱ እንደፈለገ ከፈለገው ሰው ጋር መሆን ይችላል። የኔ ልጅ ግን በማንም እንትን አያሳድግም። ችግር የለውም። እናንተ እንዳላችሁ ትጠነቀቃለሁኝ። ግን ደግሞ እሺ ማለት ይሄንን ፕሮሰስ እውነት ከጀመረው እሱ እውነት እንደዚህ አይነት ነገር ውስጥ ከገባ እኔ በራሴ መንገድ አጣራለሁኝ። ከዛ በኋላ የምንወስደውን እርምጃ እንወስዳለን። ቀላል ነው። አሁን ነገ ላይ ተጎድተሽ ወይ ልጁን ወስዶት ይሆን ነገር ሆነሽ ከምናይ ዛሬ ላይ መተን ተጠንቀቂ ማለቱ ይሻላል ብለን ነው። እኔም ካሌብ የሚመጣ ነው ሰምተን እንዳልሰማ መሆን እንችላለን። ወሬም እዚህ መተን አለማውራት እንችል ነበር። ግን ደግሞ ነገ ላይ ድጋሚ እንድታለቅሽ አንፈልግም። ድጋሚ የሆነ ነገር እንድትሆኝ አንፈልግም። በየትኛውም አጋጣሚ ከልጅሽ መለየት የለብሽም። ከልዑል ዙሪያ መጥፋት የለብሽም። አብርሃም ምን እያደረገ ይሆን? አሁን ላይ የሚያደርገው ሁላ ነገር አያውቅም። ጤነኛም አይመስለኝም። ስለዚህ እያንዳንዱ ነገር የሚያደርገው ልክ ስላልሆነ አንቺ ደግሞ ከልጅሽ በፍጹም መጥፋት የለብሽም ሩታ። እንደ ቀላል ነገር ልታዩ አልፈልግም። ልክ ነህ እሱ በደንብ በጣም ማለት እኔ ልጅን ተቀላል ምናምን የማይበት ጉዳይ አይኖርም። ምክንያቱም ብዙ ነገር ያየሁበት ልጅ ነው። በጣም በብዙ የተፈተንኩበት ልጅ ነው። ሐዘኔንም ደስታዬን የሚያሳልፍኩበት ልጅ ነው። አሁን ደግሞ እግዚአብሔር የተመሰገነ ይሁን ብዙ ነገሮችን በቃ በሱ ረስቻለሁ። በልጄ ሁሉንም ነገር ረስቻለሁኝ እና በጣም በልጄ ደስተኛ ነኝ በዚህ ሰዓት እግዚአብሔር ይመስገን። ማለት ይሁን አንዱ ነገር አተ አንደኛውን ባንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔም በልጄ በደንብ ክሶኛል። ስለዚህ ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው መንገባው። እስከዛሬ ድረስ ነገሮችን እንደቀልድ እያለፍናቸው መተናልና አሁን ግን እንደዚህ አይነት ነገር አይፈጠርም። በሌላ ነገር በምንም ሊመጡ ይችላሉ። በምንም የምሬ ነው። በሱ ግን እኔ ቀልድ አላውቅም። እስከዛሬ ድረስ ጉዳዬ ከሱ ጋር ነበረ። አሁን ደግሞ እንደዚህ አይነት ሀሳብ ካላቸው አብሮት ያሉት ሰዎች እነሱም ጭምር ነው የማይሆን ነገር ውስጥ የምንገባው እኮ። አብርሃም ብቻ አይደለም፣ አብርሃምም የልብ ልብ እየሰጡት ያሉት እነሱ ናቸው። ያንተም ልጅ ነው፣ አንተ ጋር መሆን ይገባል፣ የአባትነት ድርሻቱ ጋር ነው እያሉ ጭራሽ ልጁን በልል ሌላ ነገር እንዲያደርግ ብዙ ነገር እየገፋፉት ነው። ገብቶሻል? የእሱም ሀሳብ ብቻ ስላልሆነ ምንም ሊያደርግ ይችላል። እንደ ወንድ ስሜታዊ የሆኑ እዚህ ጋር መጥቶ ብዙ ነገሮች ሊያደርግ ስለሚችል መጠቀም አለብሽ። ከዛ ባለፈ ደግሞ እድጊ እዚህ መኖሯ ለአንቺ ምርጥ አጋጣሚ ነው። እውነት ለመናገር ሩትዬ፣ እኛ ፊትሽ ላይ ያለው ደስታ በምንም ታምር እንዲጠፋ አንፈልግም። ሁልጊዜ ደስተኛ እንድትሆኚ፣ ሰላምሽ እንዲጠበቅ፣ በየትኛውም ሁኔታ እንድታዝኝ አንፈልግም እና እነሱ እንደምታያቸው የአንቺን ደስታ አይፈልጉም። ዙሪያሽ ላይ ያሉ ሰዎች እየደበደቡ ሌላ ነገር እየፈጠሩ ከአንቺ ማራቅ ነው የሚፈልጉት። በዚህ አጋጣሚ ይህን ቪዲዮ ያዩታል። እኛ ሁልጊዜ የምንፈልገው የአንቺ ደስታ ነን፣ የአንቺ ደስታ ነው እና ደግሞ ከጎንሽ በየትኛውም ታምር አንጠፋ። እኛ ማለት ህሊና ያለን ለመልካም ነገር ደግሞ ሁልጊዜ እንቆማለን። ስለዚህ አብርሃም ዙሪያ አስብለታለሁ እንጨነቅለታለን ብላችሁ እያሰባችሁ እሷን የምትጎዱ ከመሰላችሁ ተሳስታችኋል።
እኛ ሁልጊዜ ከእሷ ጎን ያለ ነው ደስታሽን እንጂ በየትኛውም ሰከንድ ያንቺ ያዘን አንቺ ጋር ስንሆን የነበራቸዋሉ ደስታ ብር ሰጥቷቸው ነው ከፍሏቸው ነው የተባሉ ብዙ ሰዎች አሉ። በዚህ አጋጣሚ እኛ እንደዚህ አይነት አስተሳሰብ ምሊና ያለን ሰዎች አይደለንም። እውነትን ይዘን የምንጓዝ ትክክለኛ ነገር ይዘን የምንጓዝ ሰዎች ነን። እኔ ገርሞኛል ኮሜንት ላይ ቢኒ ስንት ተከፍሎ ነው ምናምን ለዛ ስለተና በእውነቱ ብዙም ብር አይደለም ይሰጠኝ ትንሽ ከፍሏል ካሉዬ ነው አልበቃኝ እና በየትኛውም አጋጣሚ እኛ ከጎንሽ ነን። ምንም ይፈጠር በየትኛውም አጋጣሚ ብቻ ከፈለግሽን አለን መጥራት ብቻ ነው ወንድሞቼ ብለሽ ከጭ ነው የምንለው። ሲጀመር እናንተ ያላችሁልኝ ምን ይፈጠራል እና እንዳልኩሽ እርግጥ በምንም ታምር እንድትመለስ እንዳትፈቅጂላት ብትችልለት ትንሽ ጊዜ ካንቺ ጋር ብትሆን አሪፍ ነበር። እኔ እንጃ እስቲ እሱን አወራታለሁ ማለት እሷም ትዳር አላት ልጆች አሏትና በዛ ላይ ደግሞ ስራም አላት። እሱን ትታን የመጣቸው በሆነ አጋጣሚና እስቲ እንግዲህ ጠይቃታለሁ። እሺ ካለችኝ ብትጠይቂያትና እሷን ፈቃደኛ ሆና ካንቺ ጋር ቢያንስ ለሳምንት ወይ ለ15 ቀን ምናምን አጠገብሽ ብትሆን አይከፋው ነበር። እስቲ አወራታለሁ። እሺ የምትልሽ አይመስልም? እኔ እንጃ ወይ ትንንሽ ልጆች አሏት ወይ ስኛ ሄደን ለምን በዚህ ስራ ካለ ልጆች ካሉ ትንሽ ይከብዳል። ልጆች አሉ ግን ደግሞ ልጅ አላት ድክ ይላል። በርግጥ ግን 5 አመቱ ምናምን ነው ትንሽዬ ነው። ብቻ ያሙነ ይህ አንቺ የሆነ ልውልን በየትኛውም አጋጣሚ ከጎንሽ ማድረግ የለብሽም። ምንም ክፍተት ለነሱ መስጠት የለብሽም። ምክንያቱም እነሱ የሆነ ነገር ከማድረግ ወደ ኋላ አይሉ። ዙሪያው ላይ ያሉ ሰዎች አብርሃም ምናልባት ትክክለኛ አመለካከት ሊኖረው ይችላል ላይኖረው ይችላል። ግን አንዳንዴ መጥፎ ጓደኛ ይስላል አይደል የሚባለው። ስለዚህ ዙሪያው ላይ ያሉ ልጆች ሀሳባቸው የተመረዘ አስተሳሰባቸው የተመረዘ ሁሉ ነገር የሚያስቡት በቃ መጥፎ ነገር ነው። ስለዚህ አንቺንም መጉዳት አንቺንም ሌላ ነገር ከማድረግ ወደ ኋላ ስለማይሉ ልጅሽ በእንጀራ እናት ወይም በሌላ ሰው እንዳያድግ የሚገባሽን የምትችው ወይም ከአቅምሽ በላይ በቃ ማድረግ ያለብሽ ነገር አለ ብዬ አስባለሁ። ችግር የለውም እሱ ልክ ነህ ማለት ከምችለው በላይ ወይ መክፈል ከሚገባኝ በላይ ነገሮችን እኔ ለማድረግ በየትኛውም አጋጣሚ እኔ ለልጄ የማልሆነው ነገር የለም በዚህ ሰዓት። እና ደግሞ ምናልባት ጥሩ አስተሳሰብ ሊኖረው ይችላል ማለት አብርሽ ጥሩ ነገር ጥሩ አመለካከት ምናምን ሊኖረው ይችላል። ግን ደግሞ ካያያለች ጊደር ፈስተምራ ትገባለች አይደለም የሚባለው። በቃ አዋዋሉ ጥሩ ስላልሆነ ጥሩ ነገር ላይኖር ይችላል። የሆነ ታይም ጥሩ ነገር ሊያስብ ይችላል። የሆነ ታይም ደግሞ ጭንቅላቱ ሊመረዝ ይችላል። እሱ እንግዲህ እሱ ፋንታ ነው። ተከለሽ እኛም ከድሮ አብርሃም ተመልሶ እንደድሮዋችሁ የለም ችግሮቻችሁን ፈታችሁ ብናይ ደስ ይላል ነበር። ግን ደግሞ ችግሮቻችሁን መፍታት ካልቻላችሁ ደግሞ እንድትጎዳዱና ቁስል እንድታስቀምጡ አንደኛው ላይ ስለማንፈልግ ነው። ቢያንስ ከተለያያችሁ በሰላም ይሻላል። ችግሮቻችሁን አውርታችሁ ወይ ደግሞ አንድላያየም ካላችሁ ችግሮቻችሁን ፈታችሁ በሰላም መኖር ይሻላል። አንደኛውን ይሁን ነገር ከሚያደርግ ነገ አንቺ ላይ እሱ ይሁን ነገር ከሚያደርግ ከዛ አንቺ እሱ ላይ ከምታደርጊ ብቻ ያላቅም እንግዲህ መጥፎ ነገር አይፈጠርም ብዬ ተስፋ አደርጋለሁ። እንዲፈጠር ደግሞ 1 2 3 4 እያሉ ካሉ ለ4ም ለ5ም ሄደን እናጠናቅቀዋለን። እዛው ፍንፍን ነው ደግሞ ከየት እንደመጡ እኮ አናውቃቸውም። እንዳንድ ደግሞ ሰሞኑን የመጡ አሉ። እኔ ግን ዋጠምቶ የሌቱ ጋር ያለው ትጠጣለህ ምሳ እንብላ ምናምን ከዛ ቡና ላታላችሁ እንጫወታለን። መጀመሪያ ግን ወዳችሁን በውሃ ከመትመሩት ምግብ ይሻላል። እኮ ነው የተቀመጥኩት ምግብ በወዳ ይደራደሩ። እሺ እዛ ጋር እንሂድ። በቃ ሽርቲ